የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የፓርቲ የስራ አፈጻጸም ግምገማ መድረክ በሆሳና እየተካሄደ ይገኛል። ሁለተኛ ቀኑን በያዘው መድረክ በአጠቃላይ ሀገራዊ የፖለቲካ ሁኔታ ላይ ገንቢ ምክክር በማካሄድ የቀጣይ ስራ አቅጣጫ የሚቀመጡበት እንደሆነ በመድረኩ ተነስቷል። ግምገማውን እየተከታተለ የሚገኘው ባልደረባችን ግዛቸው ግርማይ ደግሞ ተጨማሪ ሊያደርሰን በቀጥታ መስመር ላይ አግኝተነዋል። ግዛቸው በግምገማ መድረኩ ላይ በተለይ በዛሬ ምን አይነት ነጥቦች ተነሱ የሚለውን ብታደርሰን። አዳነች አመሰግናለሁ። በአጠቃላይ ብልጽግና ፓርቲ ከትናንት የጀመረው ጉባኤ እንዲሁም ደግሞ የግምገማ መድረኩ ዛሬም እንደቀጠለ ነው። በዚህ መድረክ ላይ ከሁለቱ ከተማ አስተዳደር ብሎም ደግሞ ከክልል ቅርንጫፍ ጽሕፈት ቤት የብልጽግና ፓርቲ ኃላፊዎች የተገኙበት ነው። በአጠቃላይ ብልጽግና ፓርቲ እንደ ሀገር ባለፉት 6 ወራት ያከናወናቸው የልማት ተግባራት፣ የማህበረሰብ ጥያቄ የመለሰበት ሂደት እንዲሁም ደግሞ ያልተፈቱ ችግሮች የተፈቱበት እንዲሁም ደግሞ ከዚህ በፊት ሲነሱ የነበሩ ጥያቄዎች መልስ ያገኙበት ሂደት እንደነበር የተነሳበት መድረክን ነው ያከናወነ የሚገኘው። በዚህም ደግሞ ቀጣይ ሀገራዊ ምርጫ ላይ ተሳታፊ ተወዳዳሪና ምቹ እንዲሁም ደግሞ ቅቡልነት ያለው የምርጫ ሂደት በሀገሪቱ እንዲካሄድ የፓርቲው ቀጣይ አቅጣጫና የግምገማ መድረክ ነው በአጠቃላይ በዛሬው በሁለተኛው ቀን ውሎ እየተካሄደ የሚገኘው። አሁን ምን ይመስላል በዚህ መድረክ ላይ እየተከናወኑ ያሉ ሁነቶች እንዲሁም ደግሞ የፓርቲው የግምገማ መድረክ አጠቃላይ ሁነቱ ምንን ታሳቢ ያደረገ ቀጣይስ የሚቀመጡ አቅጣጫዎች ምን ይመስላሉ የሚለውን ለመጠየቅ እንግዳ እዚህ አጠገቤ ላይ ይገኛሉ። ካሊድ አልዋን ይባላሉ። በብልጽግና ፓርቲ የአደረጃጀት ዘርፍ ምክትል ኃላፊ ናቸው። እንግዳይ ለቃለ መጠይቁ ፈቃደኛ ስለሆኑ ከልብ ያመሰገንኩት። አጠቃላይ የብልጽግና ፓርቲ የ6 ወራት ያፈጻጸም መድረክ ምን ይመስላል? ከተጀመረ ከትናንትና ጀምሮ እስከዛሬ ያለው ውሎስ ምን ጉዳዮች ተከናወኑ? እሺ አመሰግናለሁ። እኔም እድሉን ስለሰጣችሁኝ ያው አመሰግናለሁ የሚለውን አንስቼ ከትላንትና ጀምሮ የፓርቲው የ6 ወር አፈጻጸም ምን ይመስላል የሚለውን ስንገመግም ቆይተናል። በዚህ የ6 ወር ስራዎቻችን ጠንካራ ጎኖቻችን ምንድናቸው የሚለውን በአግባቡ የመለየት ስራ ተሰርተዋል። እንዲሁም በውስንነት የታዩብን ጉዳዮች ምንድናቸው የሚለውን በአግባቡ ተመካክረን ከድምዳሜ ላይ ደርሰናል። ከዛ ባሻገር ደግሞ እነዚህን ጥንካሬዎቻችንን ለማስቀጠል እንዲሁም የታዩትን ውስንነቶች ለማረም ቀጣይ አቅጣጫዎች ተቀምጠው ሰፊ ውይይት የተደረገበትና ከመግባባት ላይ የተደረሰበት መድረክ ነው። ከዚሁ አጠቃላይ የፓርቲ ስራዎች ጎን ለጎን በንቅናቄ የሚሰሩ ስራዎችም ዛሬ ከሰዓት ውይይት የሚደረግባቸው ይሆናል። ከዛም ባሻገር ደግሞ የተለያዩ የዳሰሳ ጥናቶች፣ የአሰራር ስርዓቶች በመድረኩ ላይ ጎን ለጎን ቀርበው እነዚህ ላይ ውይይት ተደርጎ አጠቃላይ አቅጣጫዎች ተሰጥተው ምክክሩ እንደቀጠለ ነው ያለው ማለት ነው። በአጠቃላይ በተለይ በሁለቱ ቀናት ከሁለቱ ከተማ አስተዳደርና ከክልል ቅርንጫፍ ጽሕፈት ቤት የተወከሉ የክልል ዋና ኃላፊዎች በዚህ መድረክ ላይ ተገኝተዋል። በክልሎች የተወሰደው የፓርቲው አደረጃጀት ሂደት እንዲሁም ደግሞ ጥያቄን ከመመለስ አንጻር እንዲሁም ደግሞ ትምህርትና ተሞክሮ ከመውሰድ አንጻርስ በዚህ ቀን ምን ይጠበቃል? ምን ሁነቶችስ የተካሄዱ ነው? በዚህ ግምገማ መድረክስ ምን አዲስ ነገር ይኖራል? ትምህርት ከመውሰድ ልምድ ከመቅሰም አንጻር በዚህ ሁለተኛ ቀን ውሎ ላይ ምን ጉዳይ ያደረገ? እሺ አመሰግናለሁ። ይህን ጥያቄ በአጠቃላይ ስዕሉ ብናየው ጥሩ ይመስለኛል። አጠቃላይ በፓርቲ የገመገምናቸው ስራዎች የፖለቲካ ስራዎቻችንን ገምግመናል፣ የአደረጃጀት ስራዎቻችንን ገምግመናል፣ የህዝብ ግንኙነት ስራዎቻችንን ገምግመናል፣ የዲሞክራሲ ባህል ግንባታ ስራዎቻችንን ገምግመናል። ከዛ ባሻገር እነዚህን ለማሳለጥ የተሰሩ ሀብት አስተዳደር ስራዎች ምንድናቸው? አጠቃላይ የእቅድ ዝግጅቶቻችን ምን ይመስላሉ? የግምገማ ሂደቶቻችን ምን ይመስላሉ የሚለውን በአግባቡ ገምግመናል። እነዚህን በአጠቃላይ ደግሞ ውጤታማነታቸውን በጥናት እየተረጋገጠ የሚሄድበት አግባብ በዛ አግባብ ሲሰራ ነበርና ከዛ አንጻር በፖለቲካው ረገድ ኦልሞስት ትላልቅ አገራዊ ስልጠናዎች የተሰጡበት 6 ወር ነበር ብለን መውሰን እንችላለን። በተለይ የገጠር ትራንስፎርሜሽን፣ የከተማ እንዲሁም የቱሪዝም ሌሎች ትላልቅ ስልጠናዎችና አገራዊ ለውጦቻችንን ሊያፋጥኑ የሚችሉ ስልጠናዎች የተሰጡበት በዚህም
አጠቃላይ አመራራችንና አባላችን ከላይ እስከታች የሰለጠነና የተሻለ አቅም ፈጥሮ የመፈጸም አቅሙ ወደ ተሻለ ደረጃ የደረሰበት እነዚህ የሰለጠናቸውን ጉዳዮች ደግሞ ወደ እቅድ ቀይሮ በእለት ተእለት የስራ እንቅስቃሴ ውስጥ ተግባራዊ ያደረገበት ሁኔታና በርካታ ቦታዎች ላይ ጥሩ አፈጻጸሞችን ያስመዘግብንበት ነው ብለን መውሰድ እንችላለን። ከዚሁ ከፖለቲካ ስራችን ጋር በተያያዘ ውይይቶች በተለይ በፓርቲ ውስጥ መደበኛ የአሰራር ስርዓቶቻችንን ተከትለው ሲደረጉ የነበሩ ውይይቶች ነበሩ። ከዛም ባሻገር በትላልቅ ከተሞችና በየደረጃው ከህዝቡም ጋር ውይይቶች ተደርገዋል። ከዛ አንጻር ህዝቡ የሚያነሳቸውን ጉዳዮች ፓርቲው በአግባቡ ለማዳመጥ በየደረጃው መፈታት ያለባቸውን እንዲፈቱ የማድረግ ከዛ ባሻገር ደግሞ ትላልቅ ሀገራዊ መፍትሄ የሚፈልጉትንም በዛ ደረጃ እየወሰደ በየደረጃው እየፈታ የመጣበት ሂደት ነው ብለን መውሰድ እንችላለን። በፖለቲካው ረገድ ሶስተኛው ጉዳይ የንቅናቄ ስራዎች ናቸው። በተለይ አገራችንን ከተረጂነት ለማላቀቅ በርካታ የንቅናቄ ስራዎች እየተሰሩ ነው ያሉት። የኑሮ ውደትን ለመቀነስ የንቅናቄ ስራዎች እየተሰሩ ነው ያሉት። ከዛ ባሻገር ደግሞ የስራ ዕድልን ለወጣቶችና ለመላው የህብረተሰብ ክፍል ለመፍጠር በርካታ ስራዎች እየተሰሩ ነው ያሉትና እነዚህ ሁለቱ ጉዳዮች ዛሬ ከሰዓት የሚገመገሙ ነው የሚሆኑት። የአደረጃጀት ስራን ስንመለከት ፓርቲው ወደ 16 ሚሊዮን ከ16 ሚሊዮን በላይ አባላት ያሉት እንደመሆኑ መጠን ራሱን በተሻለ መልኩ ለማስተዳደር የሚያስችሉ ጠንካራ የአደረጃጀት ስርዓቶችን እንዲሁም ጠንካራ የአሰራር ስርዓቶችን መፍጠር ተገቢ ስለሆነ አደረጃጀቶቻችን የተሻለ ቁመና ላይ እንዲገኙ ጠንካራ ስራዎች ተሰርተው ጠንካራ አደረጃጀት ለጠንካራ ፓርቲ በሚል የተሻሉ ስራዎች የተሰሩበትና በአሰራሮቻችን ላይ የተሻሉ ስልጠናዎች የተሰጡበት ከዛ ባሻገር አደረጃጀቶች የተፈተሹበትና ውጤታማነታቸው እንዲሻሻል በየጊዜው ድጋፍና ክትትል ሲደረግ የነበረበት ሁኔታ ነበረ። ሌላው የህዝብ ግንኙነት ስራን ስንመለከት በተለይ ሀገራችን ላይ የነበረውን ነጠላ ትርክት ወደ ሀገራዊ ትርክት ለመቀየር በርካታ ስራዎች ሲሰሩ ቆይተዋል። በዚህም በርካታ ውጤቶች ሊመጡ ችለዋል። ሀገራዊ አጀንዳዎቻችንን ሁሉም ዜጋ ዘንድ እንዲሁም ሀገራዊ መግባባታችን ወደ ተሻለ ደረጃ መጥቶ ሀገራዊ አንድነታችንን አጠናክረን ሀገራዊ ውጤቶቻችንን ለማሳካት የተሻሉ ስራዎች የተሰሩበት ነው። ከዛ ባሻገር ደግሞ የዲሞክራሲ ባህል ግንባታ ዘርፍን በተመለከተ በተለይ ከፓርቲዎች ጋር ያለን ተፎካክረንና ተባብረን የምንሰራበትን አግባብ በአግባቡ አቀናጅተን ለመምራት በተለይ ዘንድሮ ደግሞ የምርጫ ዓመት እንደመሆኑ የምርጫ ስራዎቻችንን በተሻለ ደረጃ እንዴት ነው ልንፈጽም የምንችለው የሚለው ላይ የተሻሉ ስራዎችና ዝግጅቶች የተደረጉበት ነው ብለን መውሰድ እንችላለን። እነዚህን ስራዎች ለማሳካት ከእቅድ ጀምሮ በየደረጃው ያለውን ፈጻሚ ማዘጋጀት እንዲሁም አንድ እቅድ እና አንድ ሪፖርት ስርዓትን እንደ ፓርቲ ተግባራዊ የተደረገበት ይህንን ደግሞ በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ስርዓት አስደግፎ ከላይ እስከታች ያሉ የፓርቲ ስራዎችን በዲጂታላይዝ አድርጎ ለመስራትም የተሻለ ስራ የተሰራበት አመት ነው ብለን መውሰድ እንችላለን። የሀብት አስተዳደርንም በተመለከተ ፓርቲው ራሱን በራሱ አቅም የራሱን የሰው ሀብት የፋይናንስ ስርዓት በተሻለ ደረጃ በማደራጀት ራሱን ችሎ ለመሄድ ጠንካራ ጥረት እያደረገ ነው ያለው። እነዚህን ስራዎች አጠቃላይ ስንሰራ ደግሞ በጥናትና ምርምር ደግፎ መሄድ ያስፈልጋል። ስለዚህ በርካታ የጥናትና ምርምር ስራዎችም እንደ ፓርቲ የተሰሩበት 6 ወር ነው ብለን መውሰድ እንችላለን። እጅግ ከልብ አድርጌ አመሰግናለሁ። ካሊድ አልዋን የብልጽግና ፓርቲ አደረጃጀት ዘርፍ ምክትል ኃላፊ፣ እጅግ ከልብ አመሰግናለሁ። በአጠቃላይ መድረኩ ዛሬም ቀጥሎ ሲውል በዚህ መድረክ ላይ በአጠቃላይ የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አዳም ፋራን ጨምሮ የክልል እንዲሁም ደግሞ የከተማ አስተዳደሩ ቅርንጫፍ ጽሕፈት ቤት ኃላፊዎች የተገኙበት መድረክ ከዛሬ ከሰዓትም ቀጥሎ የሚከናወን ይሆናል። አዳነች ወደ አንቺ ልመለስ። አመሰግናለሁ። መልካም ባልደረባችን ግዛቸው ግርማይ ከሆሳና በቀጥታ ገብተህ ላደረስከን መረጃ አመሰግናለሁ። መልካም ቀን ይሆነልህ።